አሁንም ፓርት 1 ላይ ነን። ሲ እንደዚህ ከሆነስ ፎግ 2 ቅድም ምን ብለናል? ኤፍ ታይምስ ጂ ኦፍ 2 ከሆነ እንደዚህ ከሆነ እቺ ሁለት ለሁለቱም ነች ማባዛት ከሆነ ኤፍ ኦፍ 2 ሲባዛ ጂ ኦፍ 2 ነው ምለው አይደለም። እንደዚህ ከሆነ ግን እቺ ሁለት ለዚህኛው ብቻ ነች ለጂ ብቻ። ይሄ እንዴት እጽፈዋለሁ? ኤፍ ቀነፍ አደረግና ጂ ኦፍ 2ን ውስጥ ጽፋታለሁ ማለት ነው። ጂ ኦፍ 2 ፋንክሽኖቹን ጻፋቸው። ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ፕላስ 2 ነው። ጂ ኦፍ ኤክስ ኢዝ ኢኳል ቱ ደግሞ ስር ኤክስ ነው ብለናል አይደለም። ሶ አሁን ምን አደርጋለሁ? ኤፍን እጽፋለሁ፣ ውስጥ ያለችዋን እፈልጋለሁ። ጂ ኦፍ 2 ስንት ነው? ጂ ውስጥ ነው ማስገባት። ኤክስ ከሆነ እዚህ ጋር 3 ሲባዛ በኤክስ ነው አይደለም። 2 ከሆነ ደግሞ 3 ሲባዛ በ2 ይሆናል ማለት ነው። ጂ ኦፍ 2 ስንት ነው ማለት ነው? 3 ሲባዛ በ2 6 ይሆናል ማለት ነው። ስለዚህ ጂ ኦፍ 2 6 ነው። ጂ ኦፍ 2 ጠፋች፣ አሁን 6 ሆነች። አሁን ማቀረ ኤፍ ኦፍ 6 ኤፍ ኦፍ 6ን ደግሞ የምፈልገው ቤት ነው በዚህ በኤፍ ኦፍ ኤክስ ነው። ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ፕላስ 2 ብለናል አይደለም። ኤፍ ኦፍ 6 ከሆነ ደግሞ ስንት ነው? 6 ሲደመር 2 ይሆናል ማለት ነው። 6 እና 2 ስንት ነው? 8። ስለዚህ ፎግ 2 8 ነው ማለት ነው። እንደዚህ ከሆነስ ጎፍ 2 ይሄም እንደዚህ ነው። ግን እቺ ሁለት ለማለች ለኤፍ ነች። ጂ ኦፍ ልና ቅንፍ አደረግና ኤፍ ኦፍ 2 ነው ምለው። ከዛ በቅንፍ ዘጋዋለሁ። ጂ ኦፍ ልና ኤፍ ኦፍ 2 እንፈልጋለሁ። ኤፍ ኦፍ 2 ስንት ነው? ኤፍ ውስጥ ነው ማስገባት 2። እዚህ ጋር 2 ነው፣ እዚህ ጋር 2 አለ። 2 እና 2 4 ይሆናል ማለት ነው። አሁን ጂ ኦፍ 4 ሆነ። ጂ ኦፍ 4ን ደግሞ ጂ ኦፍ ኤክስን ነው የምጠቀመው። ጂ ኦፍ ኤክስ ከሆነ 3 ሲባዛ በኤክስ ነው አይደለም። 4 ከሆነ ደግሞ 3 ሲባዛ በ4 12 ይሆናል ማለት ነው። እስኪ እንደዚህ ቢሆንስ ፎግ ኤክስ እንደዚህ ከሆነስ አሁንም ከላይ እንደጻፍኩት ጽፈዋለሁ። ኤፍ ኦፍ እቺ ኤክስ ለጂ ነች። ጂ ኦፍ ኤክስ ኤፍ ኦፍ ላለው እዚህ ጋር ቁጥር አይደለም የተሰጠን ፋንክሽኑ ቀጥታ ነው የምጽፈው። ጂ ኦፍ ኤክስ ማለት የትኛዋ ነች? 3 ኤክስ አይደለም 3 ኤክስ። ስለዚህ በጂ ኦፍ ኤክስ ቦታ 3 ኤክስ ጽፋለሁ። አሁን ማቀረ ኤፍ ኦፍ 3 ኤክስ ቀረ አይደለም። ኤፍ ኦፍ 3 ኤክስን ይሄኛውን ፋንክሽን ነው የምጠቀመው እዛ ጋር ከላይ ያለውን ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ፕላስ 2 ነው አይደለም። እዚህ ጋር ኤክስ ካለ እዚህ ጋር ያለውን ኤክስ ላይ 2 ጨምሩ ነው። ኤፍ ኦፍ ኤ ብትባሉ ኤ ላይ 2 ጨምሩ ነው። ኤፍ ኦፍ ኤ ስኩዌር ብትባሉ ኤ ስኩዌር ላይ 2 ጨምሩ ነው። ታዲያ ኤፍ ኦፍ 3 ኤክስ ብትባሉስ 3 ኤክስ ላይ 2 ጨምሩ ማለት ነው። ስለዚህ ኤፍ ኦፍ 3 ኤክስ ማለት ኤፍ ኦፍ ኤክስ ላይ እዚህ ጋር ይኸው ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ፕላስ 2 ነው አይደል? እዚህ ጋር ያለውን 2 ጨምሩበት ነው። ስለዚህ 3 ኤክስ ከሆነ ደግሞ 3 ኤክስ ላይ 2 ጨምሩ ነው። 3 ኤክስ ፕላስ 2 ይሆናል ማለት ነው። እንደዚህ ከሆነስ ጎፍ ኤክስ ቢሆንስ? አሁንም እንደዚህ ቺ ኤክስ ለኤፍ ነች። ጂ ኦፍ ኤፍ ኦፍ ኤክስ ጂ ኦፍ ልና ኤፍ ኦፍ ኤክስን ከላይ ያለውን እጽፈዋለሁ። ኤክስ ፕላስ 2 ነው አይደለም። አሁን ደግሞ ጂ ኦፍ ኤክስ ፕላስ 2 ፈልጉ ነው። ስለዚህ ጂ ኦፍ ኤክስን እጽፋለሁ መጀመሪያ ፋንክሽኑን ኤክስ ፕላስ 2 ስሪ ኤክስ ነው አይደል የሚለው። ጂ ኦፍ ኤክስ ኢዝ ኢኳል ቱ ስሪ ኤክስ አይደል የሚለው። እዚህ ጋር ኤክስ ካለ በ3 አብዙት። ጂ ኦፍ ሲ ብልስ አሁንም ሲን በ3 አብዙት። ኤቢሲ ጂ ኦፍ ኤቢሲ ብላችሁስ ኤቢሲን በ3 አብዙት። ኤቢሲ ታዲያ ኤክስ ፕላስ 2 ቢሆንስ? ጂ ኦፍ ኤክስ ፕላስ 2 ማለት ደግሞ አሁንም ኤክስ ፕላስ 2 3 ሲባዛ ኤክስ ፕላስ 2 ነው ማለት ነው። እንደዚህ ነው ማድረገው ማለት ነው። እዚህ ጋር ቅንፍ ያደረኩትኝ እዚህ ጋር መደመር ስላለ ነው። ማባዛትና መደመር አንድ ላይ ስለማይጻፍ። ስለዚህ ጂ ኦፍ ኤክስ ፕላስ 2 ምንድን ነው? ጂ ኦፍ ኤክስ ኢዝ ኢኳል ቱ ይሄው ኤክስ 3 ታይምስ ኤክስ ነው አይደለም። ጂ ኦፍ ኤክስ ፕላስ 2 ደግሞ 3 ታይምስ ኤክስ ፕላስ 2 ይሆናል ማለት ነው። ይህንን ማባዛትና መደመር ስላለ እንደዚህ ቅንፍ አደርጋለሁ። ይህንን ማባዛት ትችላላችሁ። 3 ጊዜ ኤክስ 3 ኤክስ ሲደመር 3 ጊዜ 2 6 እንደዚህ መጻፍ እችላለሁ። ይህ ፓርት 1 ነው። ቀጣይ ፓርት 2 እንሰራለን።